በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራው ሐሙሱ ለሰኔ በዛቲ ዕለት ኮነ ሰማዕተ ይሁዳ ሐዋርያ ወልደ ዮሴፍ ጸራቢ እምሰብአ ወክልኤቱ አርድእት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት አረፈ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው፣ ቤተ ክርስቲያንም ሰራላቸው፣ በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሂዶ የሮማ ንጉሥ አውጋኒዮስን ከደዌው ፈወሰው፣ የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፒ ወደሚባል ሀገር ሂዶ በውስጧ እስከሰበከ ከሰዎቿ ብዙዎችን አጠመቃቸው፣ ቤተ ክርስቲያንም ሰራላቸው። የዚያችም አገረ ገዥ ይዞ ጽኑ ስቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጺን ርሱን ዘተቀነዋ አይጋሩ ሃይማኖተ ወንጌል ፍጹመ ዘይሚህሩ ውስተ መክፈልቶሙ ሰወ መክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽሕፈ ተዝካሩ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ህትዋን አይናቁ ለቤተ ክርስቲያን መሰረታ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ህትዋን አይናቁ ለቤተ ክርስቲያን መሰረታ። መምህራነ ስርዓት አሃቲ እንዘ ህላዌክሙ መንታ ከመ ታውቁ ገራይተ ምድር እንተተዘሮ ውስቴታ ለዛቲ ክረምት ባርኩ በአታ በመትለወ ሀጋይ ክረምተ ዘሰራይ ከግዚእነ ወዘረሰይ ከጸደየ ለመጸው ወሰነ በዝንቱ ክረምት በመዋዕሊነ ዘእንበለ ፍሬ እንዘ በቆጽል ሀሎነ ናስተበቋ ከእይኩን ጉያነ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸው ነበርና። ከዚህ በኋላ ሃይማኖቱ የቀና ደግ መኮንን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜ የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድሪያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዮስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ ሀገራቸው መግባት አልተቻላቸው ነበርና። አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዮስም ከአንጾኪያ ከተማ ውጭ በአፍቆንዮስ ገዳም ይኖር ነበር። በዚያ ወራት ከእስክንድሪያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጽሐፍ አያቋርጥም ነበር። የእስክንድሪያን ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸው ነበር። ከእርሱም በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም
በሊቀ ጵጵስናው ስራ ሁሉ ይራዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12ቱ ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ስርዓት ውህግ ዘተሰመ ሊቀ በደብረ ዝጋግ እምኔሁ ዘውህዘ አምሳለ ፈለግ ጽሩየ ማየ ትምህርቱ ዋኮ ህሙግ ደቂቅ ሰትዩ ወረወዩ አይሩግ። ሰላም ለጲላጦስ ዘተሐጽበ እዴሁ እምደመ ኢየሱስ ክርስቶስ ከመ ንጹሕ ለሊሁ ለአብሮቅላ። ሰላም ብእሲተ ዚአሁ ዘለአከት እንዘ ትብል የታሕስም ላዕሌሁ እስመ ውእቱ ጻድቅ ወኄር ብእሲሁ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ሐሰየ ከግዚኦ ጸሪቀ መመለት ወኩፈ እምእለ አበው ወበውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጻፎን ዘይደርስ ለዘአንበቦ ወለዘተርጉሞ በልሳን ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት